ጽናት ወደ አባቷ ልትመለስ ነው። ምክንያቱም በጣም ተካፍታለች። ሀሴትና ክራይ ከተቀራረቡ በኋላ እኔ መሄድ አለብኝ ወደ አባት ብን ብዬ ማንም ሰው ሳያኝ መጥፋት አለብኝ እያለች ነው። እንዴት ያስችላታል? እንግዲህ ጽናት በአሁኑ ሰዓት በጣም እየቀናች ነው። ሀሴትና ክራይም እየተቀራረቡ ነው በቻሉ መጠን እና ቢሆንም ግን በጣም ያማል። የሚወዱትን ሰው አሳልፎ መስጠት በጣም ከባድ ነው እና እንደዛ ነው ውዶቼ። ሰላማችሁ ይብዛ። ጽናት ክፍል 50 ተለቋል። ገብታችሁ ይሁ እንደዛ ነው እንግዲህ። ይሄን ምስጢር ለማንም ሰው አልነግርም ብላ ለብቻዋን ይዛ ነበረ። ቢሆንም ግን በክፍል 49 የምታስታውሱ ከሆነ ምሩ ይሄን ምስጢር ከደበቅሽኝ እኔ በቃ የውሸት ጓደኛሽ ስለሆንኩኝ ካሁን በኋላ በቃ ተይኝን እና አንቺ ጓደኛ አይደለንም ስትላት፣ በቃ ይሄንን ነገር በምስጢር ያዢ እና እነግርሻለሁ ብላ ምሩ ሰምታለች። ግን ደግሞ ቃል ግቢልኝ እኔ ይሄን ሀሳብ አንቺ እኔ ማስቀየር አትችይም፣ ግን ደግሞ ሀሳብሽን እቀበላለሁ አለችው። ቢሆንም ግን ምሩ ልታስቀይረው አልቻለችም። ጽናት እንግዲህ እየቀጠለች ነው። ሀሴትና ክራይም ደግሞ አንድ ላይ እያወሩ አንድ ላይ እየተጫወቱ እንደው ምግብ አለ አንተ ያልበላም እያለች ነው። ሀሴት እንግዲህ የወደደችው ይመስለኛል ክራይም። የሚገርም ነገር ነው። ግን ደግሞ በተደጋጋሚ ክራይ ጽናትን ይጠይቃታል። ምን አድርጌሽ ነው እንደዚህ በፍቅር አለንጋ ምትገርፊ? ለምንድን ነው? ምን አጥፍቼ ነው ብሎ በየጊዜ ይጠይቃታል። በቃ ካሁኑ በኋላ የራስን ህይወት ኑር፣ እኔ ያንተ ፍቅር ወጥቶልኛል፣ ስሜት ነበረ፣ ትክክለኛ ፍቅር አልነበረም ነው ያለችው። ግን ደግሞ ይሄ ትክክል አይደለም። ቢሆንም ግን የአባቱ ቃልስ የአባቴ አደራስ እያለች ነው እንግዲህ እሱ አሁን ከክራይ አባት ይሄንን ነገር ወስዳለች። የሰው አደራ ደግሞ ከባድ ስለሆነ ግን ደግሞ ጽናት እዚህ ላይ የተሳሳተችው ነገር ቢሆን በቃ ለክራይ አባት እኔ እኮ እኛ እንፋቀራለን ብትል ያ ቀን ራሱ ይሄ ሁሉ አይመጣም። መቼም ከክብር አይበልጥም ፍቅር ማለቴ እነሱ አሁን የምፈልጉት ትልቅ ስለሆኑ ነው። ቤተሰቦቹ ትልቅ ስለሆኑ ወይ ሀብታም ወይ ባለስልጣን እንደዛ ስለሆኑ ነው የፈለጉት። እቺ ልጅ ትመጥናለች የሚሉት ማለት ነው። ግን ደግሞ ክራይ ደግሞ እቺ ልጅ ወይ ደግሞ አይወዳትም። የሚወዳት ጽናት ስለሆነች ማለት ነው። እና መቼም የልጃቸውን ደስታ ከቤተሰብ ደስታ አያስበልጡ እና ምክንያቱም ቤተሰብና ቤተሰብ ብቻ ስለተቀራረቡ ክራይ ደግሞ የሚወደው ሴት ማጣት የለበትም። ይሄ ነገር በግልጽ ብነጋገሩ የክራይ አባትም ይሄ ነገር ይቀበሉ ነበረ። እኛ እንዋደዳለን፣ ስለዚህ እኛ መጋባት እንፈልጋለን ብሎ በግልጽ እንትን ብሎ ክራይ በእርግጥ ይሄን ነገር ብሰማ ለአባቱ በግልጽ ነግሯል። ግን ደግሞ ጽናት ለብቻው ይዛለች። ደግሞ ለማንም ሰው እንዳትናገሪ ብላ ምሩንም አፏን እዘዋለች እና ለብቻ ግን እየተጎዳች ነው፣ እያዘነች እሱ ስናፍቃት እሱ ክፍል ሄዳ የእሱን ትዝታ እያስታወሰች እስከ መቼ ነው እንደዚህ የምትኖረው? እና ብዙ ነገር እኮ ብዙ መስዋዕት ከፍላለች ጽናት። ስንት ሰዎች እሷ ላይ አፏን ፈቶታል። የምታስታውሱ ከሆነ ሶሲ፣ ቤቲ ለፍቅር ስትል ዝቅ ብላ ዛሬን አይታለች። ለዛ ነው ክራይም በጣም ያፈቀራት። እሷ ሁሉም ነገር ቻይ ናት። ሲመታት እንኳን በቃ ዝም ትላለች፣ ታስብለታለች። እንደ እናት ነው የምትሆንለት። ስለዛ ነው በዛሬ ቀን ግን ክራይ አለሷ ሰው መሆን አልቻለም። በቃ ሴቶች አንድ ላይ ሴቶቹን እየሰደበቻቸው ነው። ምክንያቱም በፍቅር ተጎርቷል። በቃ በፍቅር ተጎርቷል። እቺ ልጅ ደግሞ ታምራለች ስትባል ቀሚስ ለብሳ እሱ ይወደኛል እያለች ክራይን እየፈለገች ይመስለኛል። እንግዲህ እየተቀራረቡ ነው አይመስለኝም። እሱ ግን አለ ጽናት ሌላ ሴት የሚያይ አይመስለኝም።
ዝም ብሎ ሲጨንቆ ወደዛ እየሄደ ይሆናል እንጂ ግን ደግሞ ጽናት በተደጋጋሚ የራስ ህይወት ኑር፣ በቃ እኔን ተወኝ እያለች ተስፋውን እያስቆረጠች ነው። መጨረሻው ግን ምን ይሁን? ሌላ ደግሞ ይሄ የሀሴት ጓደኛ የድሮ ጓደኛ ትምህርቴን በሱ ምክንያት ነው ያቋረጥኩት፣ እንደገና በሱ ምክንያት ተዋረድኩት፣ ፎቶዬን ቪዲዮ ቀርጾ መሰለኝ እና ሚዲያ ላይ ለቀቀባት እና እሱ ዛሬ እንግዳ ሆኖ ክራይ ቤት መጥቷል። አንድ ላይ ሲገናኙ ሁለቱም ተደናገጡ እና ምን ሆናቸዋል ብሎ ብጠየቁ መልስ የለም፣ ምንም አልሆንም አሉ። ግን መንገድ ላይ ደግሞ ሌላ ቀን ተገናኝቶ ብዙ ነገር አውርተዋል ማለት ነው። ሀሴት ካሁኑ በኋላ ከኔ ራቅ እያለች አስጠነቅቃለች። በአንተ ምክንያት አባቴን አስቀይም ያለው፣ በአንተ ምክንያት ትምህርቴን አጥቻለሁ፣ በአንተ ምክንያት ሰው እንዳላምን አድርግኸኛል። ብዙ ነገር ነው ይሄ ልጅ ያደረገው መሰለኝ። ግን ደግሞ ይሄ ልጅ እዛ ቤት መምጣቱ በጣም መጥፎ ነው። በጣም በቃ ይቾክላል። እንደገና ለጽናት ራሱ ጥሩ አይደለም። ዛሬ ራሱ አነቃትና አይኔ ውስጥ ገብተሻል እያለ እንደ ፍቅር ነገር እንደዛ ነው። ብቻ ጥሩ አይደለም። የክራይ እንደዛ ባየው ጦርነት ይነሳል እና ጽናትም ገፍትራ አስወጣችሁ ማለት ነው። እንደዚህ ያዛት ልስማት ይሁን አላቅም። ብቻ ሁኔታው ግን ደስ አይልም። ልጁ ከዛ ቤት መኖሩ በጣም ለጽናት ጥሩ አይደለም። እዛ ቤት የሚመጣ መጥፎ በቃ ባህሪያቸው በጣም ከባድ ናቸው እና እንደውም ያ ልጅ ነው ማነሱ ክብሮን እንደውም ጥሩ ነው። ለጽናትም በጣም ጥሩ ነው። ለሰው ክብር ያለው ክራይ ዝም ብሎ ነው የቀና እንጂ ክብሮን በጣም ጥሩ ልጅ ነው። ይሄ አሁኑ ግን በጣም ከባድ ነው። ወደ ጠውጠው እያለ እኔ አላቅም። ብቻ ለጽናትም ጥሩ አይደለም። እዛ ቤት መኖሩም ጥሩ አይደለም ብዬ አስባለሁ። ሀሴትም እንግዲህ ይሄ እዛ ቤት መምጣቱን አልወደደችም። ምክንያቱም ብዙ ነገር አድርጎታል። ያው ታውቃላችሁ ቪዲዮ ሚዲያ ላይ መልቀቅ ማለት የሰውን ከባድ ነገር ነው ያደረጋት። ዛሬ ደግሞ አንተን ለመሸሽ እኔ እዚህ መጥቻለሁ፣ ተከትለህኝ እኔ ያለበት ቦታ ትመጣለህ እያለች በጣም ተከፍታለች፣ አዝናለች፣ ደንግጣለች። እሱ ደግሞ ምንም አልመስለው። እሱ ቀርቶ ደግሞ በፊት ያጠፋ ጥፋት ቀርቶ አሁን ደግሞ ጽናትን እየረበሻት ነው ስራውን እንዳልሰራ። ጽናት እኮ ብዙ ችግር አለባት፣ ብዙ ጭንቀቶች አለባት። የአባቷን አድራ እዛ አገር እኔ ትዳር አልፈልግም ብዬ እዚህ መጥቼ እዚህም ደግሞ ወይ የክራይ ፍቅር አልሆነላትም ወይ ትምህርትም አልተማረችም። የምር በመሀል ተንከራተተች ልጅቷ። በጣም ታሳዝናለች። እንግዲህ የጽናትና የክራይ መጨረሻ ለማየት ነው የጓጓሁት። ግን ደግሞ አንድ ላይ እንደሚሆኑ ተስፋ አለኝ። ያው ፈተና ነው እንጂ አንድ ላይ ይሆናሉ ብዬ አስባለሁ። ዳና ሁኑ።